የልዑል እናት አሞቴ ናት። አሁን አሞቴ መሆንን አረጋግጥ። አዎ አሞቴ ነው። ምንድነው ይገላል? አልገደልክም። ተረጋጋ። አቶ በቃ አሞቴ ነው አይደለም። እንደውም አፍርበታለሁ። የምሬን ነው የምልህ። ይሄን ደግሞ ያውቃሉ፣ እነሱ ራሳቸው ያውቃሉ። አሞቴ ውሸት ያወራ መች እንዴት ነው ማያፍ? ያኔ ልጅ ነበርኩ ማለት አሁን ልጅ አይደለሁም። አሁን የማደርገውን ማቅሰው ነው። ይህ ሰውዬ ገዳይ ነው። እኔ አምኖላችሁ ነው የመሰለኝ ብቻውን እየጠየቅነው ነው ስትሉኝ፣ በአሰቃቂ ሁኔታ ሰውነቱ ተቆራርጦ ሰው እንደዛ ሞቶ አያውቅም። በጎሳውም ላይ በጣም ትልቅ ቁጣ ያስነሳ ነበረ ሁኔታው። ራሽ ከአባቴ ገዳይ ጋር ነው ቁጭ ብዬ እንዳወራ እየፈቀድክልኛል። ለምን አስፈለገ? ሞተዋል መባሉ ጠፍተዋል መባሉ አቶ ፈቀደ በህይወት የሉም መባሉ እዚህ ጋር ታዲያ ማን ችሎ ነው የሚገባውስ? ቀድሞ ነው እንኳን ማውጣት ቀርቶ ስንቱ ዛልቋል። የደረሰ ለዝረፍ ያለም ልጁ በነገረን አሰቃቂ አገዳደል ሁኔታ አልገደለም ብሎ እርግጠኛ ሆኖ መናገር ይችላሉ። ሴምራን አጥፍቶ ይሄን ሀብት አውጥቶ እዛ ለእንትኑ መጨረስ ነው የሚፈልጉት። እስካሁን ድረስ የሞትን ነው እኮ። አሁንም እኮ አልፈራው ለሴምራ ጎልጎሎ አውጥቶ ለራሳቸው ለልጅ ሊያሳድጉ መሰለ ለአምልኮ ሊገብሩበት በገንዘብ በምን እያደረጉ መስዋዕት ሊያደርጉ የጎሳውን ኃላፊነት የምንረከበው አራታችን እኔ ወርቁ እና ሌሎች ቅድም ያልኩ ሁለቶቹ እኛ የመረቃቱ ስርዓት ላይ መጥቶ 20 ሆነው ሊያጠፉን ሲሉ የኛ ልጆች ቀደሟቸው። አለቀ። አሞቴን እናጥፋ ብንል ይሄን ቦታ መተው ነው በቃ። ሙሉ ለሙሉ ገብቶ ያልቃል። ያው እንኳን እነሱ እኛም አልቻልንም። ስንቱ ገብቶ አልወጣም፣ ደብዛው ጠፍቷል። ስንቱ ከኛው ውስጥ እንደው ተደብቀ እናወጣለን ያሉ ሊሸጡ በዛን ጊዜ እኛ አራታችን የሰጠነው ተልእኮ ነው። ከዛ ውስጥ ደግሞ ዋናው እኔ ነኝ። ቀናትን በወለዱ ቁጥር የምንሰማቸው ዜናዎች እጅግ በጣም አስደንጋጭ፣ እጅግ በጣም አስጊ የሆኑ መጥተዋል። ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ወደ ተመልካቾቻችን ሰሞኑን እንዳያችሁት አንድ ጉዳይ ላይ ሙሉ በሙሉ እጃችንን ካስገባን ሰንበትበት ብለናል። የልዑል ጉዳይ ላይ እንግዲህ እንደመጀመሪያም እንዳያችሁት ከሆነ ይሄ ጉዳይ በእኛ በኩል ነበር የመጣው። ከዛ በኋላ ግን ነገሮች አስጊ የሆኑ እያስፈሩ መጡ። የሁሉና ጉዳይ እየሆነ መጣ። የልዑል አባት አቶ አንዳርጋቸው አባትህ አይደለም ወላጅ አባትህ ወርቁ ነው እስከመባል ድረስ። ከዛም ይሄ ሁሉ ነገሮች ግን ያልታሰቡ እጅግ በጣም አስደንጋጭ የሆኑ ጉዳዮችን ይዞ መጥቷል። አንዳርጋቸው እሱን ማሳደጉ ሁላ ሳይቀር የእስራኤል ላይ እንዲሁም ደግሞ ነበልባል ከኤርሚ የምትከታተሏቸው ብዙ ጉዳዮች አሉ። እኛም በየፊናችን ደግሞ እጃችንን እንድናስገባበት እንድንረዳው ከጠየቀን በኋላ ብዙ ነገሮችን ማድረግ ፈልገን ነበረ። እንዳያችሁት ከሆነ በመሃል አቶ ፈቀደ የሚባሉ ግለሰብ አገኘን። እኛ አቶ ፈቀደ ደግሞ ብዙ ነገሮችን የሚያውቁ የልዑል በጣም የቅርብ ዘመድ የተባሉ ማለትም የወርቁ አጎታቸው ነው። ይሄ ሰው ማለት በጣም የቅርብ ዘመድ፣ ልዑልን ሲያወሩልኝ ሁላ ደማችን ነው የኛው ሰው ነው እያሉ የሚያወሩ ግለሰብ ናቸው። እኛን ሰው በእኛ ቁጥጥር ስር ካወራልናቸው በኋላ በጣም ብዙ ነገሮች እየተፈጠሩ መጡ። እሳቸውን እስከ ማጥቃት፣ እሳቸውን እስከ መግደል ድረስ የመጣ አንድ ሰው ነበረ። እሱን በእኛ ቁጥጥር ስር ካዋልነው በኋላ የሰሩትን እያንዳንዱን ድራማ ተመልክታቸዋል። እንዴት አይነት ሁኔታዎችን አቅደው በምን አይነት ልክ በምን አይነት ርቀት እንደሄዱ ክፍል እስከ ማዘጋጀት ድረስ በጣም ብዙ ነገሮችን ስም ራሱ የፍቅር ታሪክ ራሱ ፈጥረው ተመሳሳይ ሁኔታዎችን ምንም ሊያስነቃ በማይችል መንገድ እኛ በዚህ መሃል ግን በጣም ብዙ ጥርጣሬዎች ነበሩን። እያንዳንዱን ነገር አድብተን እየተከታተልን ስለነበረ ምንም ነገር አላታለልን ነበር። ነገሮችን ፈልፈለን ካወጣን በኋላ እውነታውን ደረስንበት። ይሄ ሰው በመጨረሻም አቶ ፈቀደን ሊገል የመጣው ሰው የአሞቴ ጎሳ ተወላጅ እንደሆነ ደረስንበት። ከዛ በኋላ ነው እንግዲህ ነገሮች መጦዝ የጀመሩት። ይሄንን ካየን በኋላ ያልጠበቅነውን ነገር በጣም ያስደነገጠን ነገር ነበር የሰማነው። ይሄ በራሱ በጣም ያስደነግጠን ነገር ነበር። ይሄ ሰው እንግዲህ ከሳቸውም ጋር ስናወራ አሞቴዎች ናቸው ነበር ያሉን። እኛም በምናጣራበት ወቅት ይሄ ሰው እውነትም ከአሞቴ ዝርያ የተወለደ ነው። ይሄንን ራሱ የሚያመነልን ጉዳይ ነበረ። ያ ማለት እንግዲህ በጣም ግልጽ ነው። እዚህ ከተማ ድረስ ያለንበት ድረስ አድብተው ምን ያክል እንደመጡ እነዚህ ሰዎች በጣም በቂ ማሳያ ነው ይሄ ራሱ።
የቅርብ ርቀት ላይ እንዳሉ ራሱ እንዳያችሁትም ከሆነ የደረሰብንም አደጋ ይህንን ነው ሊያሳየን የሚችለው። ቁጭ ብለን በምናወራበት ደግሞ ወቅት ላይ ያደረግነውን ቆይታ ስትመለከቱ ስለ አቶ ፈቀደ በጣም ያልጠበቅነው በጣም ያስደነገጠንን ነገሮች ነበር የነገረን። አቶ ፈቀደን እንግዲህ እኔ ፐርሰናል አታክ እንጂ የጎሳ ጥያቄ አልነበረም የመጣሁበት ጉዳይ። አቶ ፈቀደ ማለት የወላጅ አባቴ ገዳይ ናቸው ነው ያለን ይሄ ሰው። ወላጅ አባቴን ሲገሉ ደግሞ በጣም በአሰቃቂ ሁኔታ ለጆሮም በሚቀፍ ሁኔታ አብረን የሰማነው እንግዲህ እጁ ለብቻ እግሩ ለብቻ ሰውነታቸው ለብቻ ተቆራርጦ እንደዚህ አድርገው ነበር። እሱን ቃል በቃል ልበቀላቸውን የመጣ ነው ያለው። እኔ ላይ ያደረጉትን ነገር አሁንም እሱን ላደርገን የመጣሁት የጊዜ ጉዳይ እንጂ አሁንም ቢሆን ይሄንን አደርገዋለሁ ነው ያለን። እኛ ፊት ነው ይሄንን ይዛቱ ተመልካቾቻችን። እኛም እንግዲህ ምንድነው ጉዳዩ ብለን በምንሰማበት ወቅት ይሄ ሆኖ አገኘ ነው። አሁንም ቢሆን ጉዳያችን እንደምታውቁት የሁለቱ ጎሳዎችም አይደለም። እኛ እንደምናውቀው ከመጀመሪያው ጀምሮ ሴምራ ተበዳይ ጎሳ እንደሆነ እየጠፋ ያለ ጎሳ እንደሆነ አሞቴ ደግሞ ሲገላቸው የነበረ እንደሆነ ነው እውነታውን እየሰማን ያለ ነው። አሁን ደግሞ በተቃራኒው ደግሞ ሲመጣ ሴምራ እየገደለን ያሉ የአሞቴ ዝርያዎች እኛ ነን ተበዳይ የሚባል ነገር ነው ቃል በቃል እንግዲህ እነዚህ ሰዎች ደግሞ እየነገሩን ያሉት። ይህም በራሱ አጥረተን መሄድ ያስፈልገናል እዚህ መሀል ላይ ያለውን ጉዳይ። ምክንያቱም ለምንሄዳቸው ለእያንዳንዱ እርምጃዎች ምንም አይነት ወጥመድ ውስጥ ራሳችንን መክተተኛ በፍጹም አንፈልግም። ነገሮችን አጥረተን ከሄደን ግን ነገሮችን አስተካክለን አንድ እርምጃም ለመራመድ ለኛ በጣም ይጠቅመናል። ካሁኑ ግን ነገሮችን ማጥራት አለብን። ከዛ በኋላ እንዳያችሁት ከሆነ አቶ ፈቀደን እዚህ ድረስ እንዲያመጧቸው አደረግን። የኛ ሰዎች ይዘዋቸው መጡ። ከሳቸው ጋር ቆይታ በመናደርግ ጊዜ ቃል በቃል ያልኩት አቶ ጣሰው የሚባል ወይም ደግሞ የዚህ ልጅ ወላጅን አባት ገድለዋል ወይ ነው ያልኳቸው። እንግዲህ ሌሎች ነገሮችን ለማውራት ሞከሩ እሳቸው። አሁንም ቢሆን ነገሮችን ለማስቀየስ ሞከሩ። እኔ ግን ቃል በቃል ደግሜ የጠየቅኳቸው አቶ ጣሰውን ገድለውታል ወይ ስላቸው በጣም አስደንጋጭ ያልጠበቅኩትን ነገር ነው ለኔ መለሱልኝ። በጊዜው አስደንግጦኛል። አዎ ተገሏል ነው ያሉኝ። እውነት አቶ ጣሰውን አቶ ፈቀደ ገድለውታል ወይ? ምንድነው ከዚህ ጀርባ ያለው ነገር? ልጁ እንዳለው እውነትም ለበቀል ነው ወይ የመጣው? ይህንን ጉዳይ ዛሬ እንግዲህ ለማጥራት ነው እዚህ ድረስ የመጣ ነው። እውነት በአቶ ፈቀደ እጅ ባለበት ሁኔታ ባለበት አሰቃቂ ሁኔታ ተገሎ ከሆነ በጣም አስደንጋጭ ነው። ምክንያቱም ነገሮችን ያወሳስቡታል። እየተባለ ያለው አሞቴዎች ናቸው ሴምራን እየገደሉ ያሉት። የሴምራ ዝርያዎች አንድ ሁለት ምናምን ቢቀሩ ነው። እሱንም አንዳንድ ቦታዎች ላይ ተደብቀው ያሉ ማህበረሰብ ጎሳዎች ናቸው። ሴምራዎቹ ደግሞ እንግዲህ እነዛ በጣም በባዕድ አምልኮ የተተበተቡ በጣም የመንፈስ አሰራር ያለባቸው ቤታቸው በመንፈስ የሚጠበቅ በጣም ስለነሱ ክፋት ነው የነገሩን። እንዳያችሁት ደግሞ እንግዲህ እስከ 15 ዓመታቸው ድረስ ሰው እንዲገሉ የሚፈቀድላቸው የገደሉትን ሰው ሀብት ራሱ በመንፈስ የሚዋረሱ ሰዎች ነን ብለው የሚያምኑ ማህበረሰቦች ናቸው። ከሴምራዎች ደግሞ የሰማ ነው። ከአሞቴ ደግሞ ሌላ ነገር እንደዚህ ባሰቃቂ ሁኔታ የተገደልን ነው። አቶ ፈቀደ ደግሞ ቃል በቃል ተገሏል አሉን። ይሄ ጉዳይ በራሱ መጥራት ያለበት ጉዳይ ነው። ዛሬ ይሄንን ለማጥራት ነው እንግዲህ የምንሞክረው። ትላንትና በጣም ደንግጠንም ስለነበረ ነገሮችን ለማረጋጋት ሞክረናል። ዛሬ እንግዲህ አቶ ፈቀደን ከጠበቅንበት ቦታ ላይ እስከሳቸው እውነታውን መረዳ ይሆናል። ከዛ በኋላ ያሉትን ነገሮች አብረን የምናይ አብረን የምንሰማ ይሆናል። ጉዳዮችን እንደዚህ እያጠራን እንቀጥላለን። በዚህ ጉዳይ ውስጥ ደግሞ የናንተ ጸሎት፣ የናንተ ፍቅር፣ የናንተ እርዳታ ሐሳባችሁን ኮሜንት ላይም ሳይቀር ግለጹልን። ከምንም ጊዜ በላይ አሁን እሱ የሚያስፈልገን ውድ ሰዓታችን ላይ እንገኛለን። እንግዲህ ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። እስከ መጨረሻው ድረስ አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ ከአቶ ፈቀደ ጋር የምናወራቸው ወይም ደግሞ ማረጋገጥ ያሉብን ጉዳዮች ስለሆኑ ነው። እንግዲህ በዛ ሁኔታ ነው ከእርሶ ጋር የተለያየ ነው አቶ ፈቀደ። እኔ የሰማሁትም እስካሁንም ስንሰማ የነበረው ስለ አሞቴዎች በጣም መጥፎነት ገዳይ የሆኑ ነገር ግን አሁን በጣም በብዙ ሁኔታ የተባዙ ሰዎች ወይም ደግሞ ጎሳዎች እንደሆኑ ይሄ ሳይቀር መስማታችን እንግዲህ ከራሳቸው ከአሞቴም ዝርያ የመጡ የተባሉትን ሰዎች አውርተናቸዋል። እንግዲህ ልዑልም በራሱ መንገድ አውርቷቸዋል እነዚህን ሰዎች። እርሶም ደግሞ በሚነግሩን ወቅት ያወራናቸው ነገሮች እንደዛ ነበሩ። ስለ አሞቴ ጭካኔ፣ ስለ አሞቴ መጥፎነት ነው። እኛ ደግሞ ከዚህ ልጅ ደግሞ የሰማነው አቶ ጣሰውን አባቱን እንደገደሉበት የገደሉበትም ሁኔታ በጣም አሰቃቂ ነው። እንግዲህ ተገለዋል ነው ያሉኝና ምንድነው ጉዳዩ? ይህንን ነገር
ልጁ እንዳለው ባሉበት ሁኔታ ላይ እርሶ ነው ወይ የጎደሉት? እንግዲህ አሁን እኛ ከመጀመሪያም ጊዜ ጀምሮ ዝም ብለን አይደለም የምናወራው፣ እውነትን መሰረት አድርገን ነው። ይሄ እኮ በግልጽ ነው የተናገርኩት ከመጀመሪያ ቀን ጀምሮ። አሁንም ለእውነት ብለን ነው ቆመን ያለ ነው። አሁንም ለእውነት ብለን ነው እንጂ እኔ ምንድን ያደርግልኛል ሚዲያ፣ ምን ያደርግልኛል እንደዚህ ሰው ፊት መቅረብ። እውነት ከያዝኩ ግን ለምን ተቀብሮ ይቀራል ብዬ ነው የመጣሁት እንጂ ሁላችን እንደተደባበቅ ነው። ሁሉም ሴምራ በየቦታው ነው ያለው፣ እየተደበቀ ነው ያለው። እዛም ያሉት ጥቂት ናቸው። እንደዚህ የሆነ ነው ያለው። ግን ዝም ማለት ይቻላል። አሁንም ዝም ብለን እውነት ነው ነገሩን እውነት ነው እንዲህ እየተገለጠ ሲመጣ እኛውን ተጋፍጠን ለእውነት ብለን ፊት ለፊት የምንወጣው። አሁን እነሱ ፈታላ ናቸው፣ ይታወቃሉ። በቃ ወስላቶች ናቸው፣ አይረቡም። ከውሸት ውጭ ምንም አያውቁም። እንደዛ ነው እንዳንል እኮ እርሶ ራሱ ያረጋግጡልኝ ነገር ነው፣ መገደሉን ያረጋግጡልኝ ነገር ነው። እንደሚያውቁት እየነገሩኝ ነው እኮ። ቀላል እኮ ነው። ይሄ ምንድን ነው መሰለህ እንግዲህ አሁን ታሪኩን ዝም ብዬ እንደዛው ልንገርህ እንግዲህ ሁኔታው እንዴት እንደሆነ። እነሱ በአመት 4 እና 5 ጊዜ ምንድነው ዝግጅት ያዘጋጃሉ። ባዕድ ነው፣ አምልኮ ነው ስርዓታቸው። ያው ሁሉም ስርዓት አለው፣ መብታቸው ነው። እነሱ ግን 4-5 ጊዜ ነው በአመት። አሁን እና ደግሞ በዛን ጊዜ በአመት 1 ጊዜ 4 ሰው እንዲህ ከኛ ጎሳ ይመረጣል። ከሚመረጡት ውስጥ እኔ ያለው አንዱ፣ ወርቁ ነው አንዱ፣ ሌሎች አሉ 2 እንደዚሁ። እነሱም ታሪክ ሌላ ነው። እነሱንም ሌላ ጊዜ ደግሞ እሱን ደግሞ ሌላ ከዚህ ከወርቁም ከኛም ታሪክ የባሰ ደግሞ ሌላ ጉድ ነው እሱ። እኔ እስከዛሬም ዋናው እሱ ጉዳይ ተነሳ ማለት የአሞቴ ጉዳይ ያበቃል። ምን ጠብቀው የነበረውም እሱን ነበረ። አሁን የወርቁ ጉዳይ ተነስቶ ነው አሁን የአሞቴም የሴምራም እንደዚህ ጉዳይ የተነሳውና ህዝብ ያወቀውና ምንድነው እኛ ስንመረጥ ሹመት ይሰጣል፣ ጎሳ ጠባቂ ተብሎ እና እኛ ጋም ድግስ አለ። ምርቃት ነው፣ የምርቃት ነው። በቃ የጎሳ ታላላቅ አባቶች ተሰባስበው እኛ የተመረጥነውን የ4 የጎሳ መሪዎች ተወካዮች ይመርቃሉ። ማለት በኃላፊነት የጎሳውን በእጃችን አሳልፈው የሚሰጡበት ቀን ነው። ያ ቀን እንግዲህ እነሱ ሌላ ጊዜ ከሚያደርጉት ቀን ውጪ አሁን በአጋጣሚ እንዲመስል አድርገው እነሱም ያምልኮ ስርዓታቸውን እዛ ያዘጋጃሉ። ድግስ ነው። ተመሳሳይ ቦታ ነው የሚደረገው። እዛ ሞቴዎች እዛው ነው። እኛ እዛው የራሳችን በባህላችን ነው። ከጥንት ጀምሮ አባቶቻችን ምርቃቱን ስርዓቱን የሚያካሄዱበት ቦታ ነው እና አሞቴዎች እዛ በራሳቸው ድግስ፣ የእነሱ ድግስ እንደዚህ ቀላል እንዳይመስልህ። በቃ ይታረዳል፣ ይበላል። ያው ድግስ ከተባለ ይታረዳል፣ ይበላል፣ ይጠጣል። የእነሱ ልዩ የሚያደርገው እንደነገርኩ ነው። በፊትም ነግሬያለሁ። ዝም ብሎ ነው የሚዋለዱት። ከክስት እህት ምኑ በቃ መዳራት ነው። ማይበሉት የለም። በቃ አበሻ ማይመገበው ነገር ነው። በቃ ማይረባ ነገር ነው። እያረዱን በሉት። እዛም መስዋዕት የሚያደርጉት አለ ለአምልኳቸው እና እንደዛ እያደረጉ በቃ ሌሊቱ ሙሉ ጭፈራ ነው። እዚህ ልጅ አባት እኛ እንግዲህ ይሄ ሲደረግ በቃ ይታወቃል። በእኛ ስርዓት
የኛ ልጆች ይሄዳሉ እዛ አሞቴ መስለው ያው ይተዋወቃሉ፣ ግን በቃ መስለው እንደ ቀልድ ይገባሉ። ለምን? በቃ ከበፊት ጀምሮ ነው እነሱም እኛን እንዲሁም የሚሰልሉት፣ እኛም እንደዚሁ ነው። ይሄዳሉ በአጋጣሚም ይሁን ተልእኮ ተሰጥቷቸውም ይሄዳሉ፣ ያያሉ እቅዳቸውን ለማወቅ እና ማለት እዚህ ጋር እንዲያጠሩልኝ ነው። የእናንተም ጎሳ እዛ ይሄዳል፣ የዚህም ጎሳ እዚህ ይመጣል ነው እያሉኝ ያሉት አይደለ? እኮ ስለዚህ የሴምራም ጎሳ አባላት ወደ አሞቴ ለስለላ ይሄዳሉ ነው። ይሄ ማለት ደግሞ በቀላሉ ምንን ያስረዳኛል መሰሎት አቶ ፈቀደ? እንግዲህ እየሰማን ያለ ነው የአሞቴን ጭካኔ ነው። እዚህ ጋር ደግሞ የእናንተም ጎሳ አባላት ወይም ደግሞ ሴምራዎችም እዛ ከሄዱ ሌላ የራሳቸው ሚሽን የራሳቸው ዓላማ አላቸው። እንደተባለው አይ እንደሰማነው ከሆነ በራሳችሁ መንገድ እናንተም ጎሳ አደገኝነት እየነገሩኝ ነው። በዚህ አጋጣሚ እንደዛ ለማለት ነው የፈለኩት። ይሄ እንግዲህ አመራር እኮ ነው፣ ብልሃት ነው። እኛ ከበፊት ጀምሮ ጠላት ከየት እንደሚመጣ በምን ይታወቃል። እኛ ደግሞ እናውቃለን እና ይሄዳሉ። ዓላማቸው እቅዳቸውን እናውቃለን እኛ ቀድመን። ይሄ ብልሃት ነው፣ አመራር ነው፣ ስርዓት ነው። እና በዛ የተነሳ ነው የኛ እዚህ የምርቃት ስርዓት እንደምናካሄድ አወቁ። ይሄ ሰውዬ ከዛው ጠፍቶ ይመጣል። እንግዲህ እዚሁ ስርዓቱ ቦታ መጥቶ ሊያጠፋን ነው። 4 የጎሳውን ኃላፊነት የምንረከበውን 4ታችን እኔ ወርቁ እና ሌሎች ቅድም ያልኩ 2ቶቹ 4። ምክንያቱም እነሱ ያን ጊዜ ምን ብለው አስበዋል? የኛ መመረጥ በቃ በጣም አደገኛ ነው። ትንሽም እኛ እንትን ቀመስነን ቀለም ቀመስነን ይታወቃል፣ ያውቁናል፣ በቃ ይፈራሉ። ስለዚህ እኛ የሴምራ ጎሳ መሪ መሆናችን አይፈልጉትም። እንደፈለጉ ሊፈነጩ ፈልገዋል። ደከም ያሉ ሰዎች ካሉ ይህን እቅዳቸውን እናፈርሳለን ብለው እኛን ሊያጠፉ ስርዓቱ ቦታ ላይ ቡድን እየመራ 17 ሰው 18 ሰው 19 ሰው አካባቢ መልምሎ ገጀራ ምን ቆንጨራ ማጭድ በቃ መቁረጫ ቢላ የተባለ ነገር መፍለጫ አስሎ አዘጋጅቶ እኛ የመረቃቱ ስርዓት ላይ መጥቶ 20 ሆነው ሊያጠፉን ሲሉ የኛ ልጆች ቀደሟቸው። አለቀ። ቀደሟቸው ማለት እሱ ብቻ አይደለም፣ ከሱ ጋር ሌሎች 4-5 ሰዎች ነው መንገድ ላይ ያስቀሯቸው። ነጣ ሰውን ነው። ታዲያስ መጡ፣ በቃ ደረሱ፣ እኛ ላይ ደርሰዋል። የኛ ልጆች ደግሞ ቀላሎች አይደሉም። ደርሷል። ቀርበው ነው እንግዲህ እንደሰማነው ከሆነ ቀድሞ ነው። እኛ እንትኑም መረጃውም ነበረን፣ ተነግሮናል እቅድ እንዳለ። አምልጧቸው እንዲደበቀው ደበቀው። ያችን ቀን መቼ እንደሆነ አናውቅም እንጂ ይህንን ሊያደርጉ እንደሆነ እናውቃለን። መጡ፣ ደረሱ። የኛ ልጆች እዛው 4ቱን፣ ሌሎቹ አመለጡ። 4ቱን እዛው አስቀሯቸው። በቃ አስቀሯቸው ማለት እሱ እንደነገረን አቶ ጣሱ ወይም ደግሞ አባቱን ይሄ ለብቻ እንደዚህ ቆራርጦ ነው የገደሉት ብሎ ነው የነገረን። እንዳለውም እንደዚህ እሱ ቃል በቃል እንደነገረን እሱ የነገረን እውነታ ነው የሆነው። እሱ የነገረንን ያሰቅጣጭ ሁኔታ ነው የተፈጸመው ማለት ነው። ሊመጣ ያለው ነገር ምን መሰለ? እነዚህ ሰዎች አልፎ ቢመጡና እኛ 4ታችንን ቢያጠፉ ሌላው እዛ የሚያከብረው ጎሳ እንዳለ መጥቶ ሴምራን እዛው ሊጨፈጭፍ ነበረ። በእኛ ስርዓት ደግሞ ጎሳን እኮ ሊጨርሱ ነው የመጡት። ሊያጠፋ የመጣ ጎሳን በግልቂም ከሆነ በግልቂም ሊሆን ይችላል፣ ሰው እንትን ሊል ይችላል። ግን
ዋና አድርጎ ሊያጠፋ የመጣውን ስርዓታችን በቃ ያጠፋዋል። ይሄንን ከአራታችን አመራሮች እናውቃለን። ሲላኩ እነዚህ ልጆች ከዛ ደርሰውብን ነው ያስቀሯቸው፣ ቆራረጧቸው። በቃ እንደዚያ ነው፣ ሌላ የለም። ስለነዚህ ሁሉ ንጹሃን ነፍስ ለሴምራ ከኛም የተጎዱ አሉ እኮ የሞቱ አሉ። ከኛም እኮ የነሱ ሞተው ነው ሴምራ ዛሬ ያለው። ስለዚህ ልጁ እንደነገረን አቶ ፈቀደ እርሶ አቶ ጣሰውን ገለውታል ማለት እንችላለን? ብሪፍሊ የነገሩ ነገር ስላልሆነ ነው። 17 18 ሰዎች ነው እያነሱልኝ ያሉ። እርሱ ደግሞ ታርጌት ያደረገው ቃል በቃል እርሶ እንደገደሉት ነው። አሁን እዚህ ጋር ጉዳዩ ምንድነው? ከእርሶ ስንሰማው እንደ ጦርነት አይነት ነገር ይሄ ምንድነው እንደ ጎሳ ጥል እንደ ጀማ ጥል አይነት ነገር ነው እየሰማን ያለ ነው ከእርሶ። እሱ ደግሞ ሲነግረኝ ቃል በቃል የአቶ ጣሰው ገዳይ እርሶ ሆኖት። መቼም ጦርነት ላይ እንደ ሀገራትም እንደዚህ አይነት ሁኔታዎች ሲፈጠሩ ሀገር ነች ሀገርን ወረረች የሚባለው እንጂ የአንድ ወታደር ስም ተነጥሎ ወይም ደግሞ የአንድ ዘማች ስም ተነጥሎ እንትና ገሎታል እንትና አጥፍቶታል አይባልም። እሱ ደግሞ ሲለን በቀጥታ ታርጌት ያደረገው እርሶን ነው እንደነገሩኝ። ምክንያቱም 17 18 19 አካባቢ ሰዎች ነበሩ፣ አራታችን የጎሳ መሪዎች ነበርን፣ የጦሩ መሪዎች ነበርን ብለው ጠቅለል አድርገው ነው እየነገሩኝ ያሉት አመራሩ። አሁን እሱ እንግዲህ በእርግጥ ልጅ ነው፣ ያው እንደዛ ተብሎ ተነግሮት እኔ ያለሁት መሪም እኔ ስለሆንኩ በወቅቱ አመራሩን ተልኮንም የሰጠሁት እኔ ስለሆንኩ ማለት በዛ ሰዓት ኃላፊነቱን እኛ መጨረሻውን መረቃት መቀበል ነው እንጂ ስራውን ጀምረናል። የጎሳውን ኃላፊነት መቀበል በዛን ጊዜ እኛ አራታችን የሰጠነው ተልኮ ነው። ከዛ ውስጥ ደግሞ ዋናው እኔ ነኝ። በዛ ምክንያት በቃ እሱ ነው የገደለው ፈቀደ ነው እንደዚህ ያደረገው ተብሎ ለጎሳው ይነገራል። ሙሉ ጎሳው እኔ ላይ፣ ወርቁ ላይ፣ ሌሎች አመራሮቻችን ላይ ጥርስ ይነክሳል። በቃ ይሄ ነው። ለዚህ ነው እኔ እንግዲህ ያው ማን ነው ተወካይ ሲባል እኔ ነኝ እላለሁ። ሴምራ ከዛ ሴምራ ነኝ እላለሁ። ግን አንድ ሴምራ ነኝ እንጂ ሙሉውን ሁሉም ሰው አይደለሁም፣ ወኪል ነኝ ነው። ለዛ ይሆናል በእኔ ስም የተባለው እንጂ መቼም እኔ እጄ ሰውየውን አግኝቼ እኔም ኮሚሽን ምናልባት በነዛ ልጆች ፋንታ ልጅ ያለው እንደዚህ አይነት ሚሽን እንደው አላጋጠመኝም። ሰውም እስከ መግደል አልደረስኩም እንጂ ስላላጋጠመን ጠንካሮች ስለነበሩ በእኛ ጊዜ የነበሩት ትልልቆቹ አመራሮች ብሄድ እኮ እኔም ፊት ለፊት ባገኝ እንደዛ ነው። ምክንያቱም ራሴን አጥፍቼ መስዋዕት አድርጌ ጎሳዬን ነው የምጠብቀው። ሴምራን ልጠብቅ ነው። ሁሉም እየሞተ ነው። ሴምራን ጎሳ እየጠበቀ ያለው ምን እስካሁን ድረስ እየሞትን ነው እኮ። አሁንም እኮ አልፈራው ለሴምራ ጥበቃ ነው የወጣሁት። አሁን ይሄ ብቻ አይደለም። እኔ አሁን ይሄም ብቻ ይሄ አይደለም፣ ገና ሌላ ደግሞ እኔ ላይ የሚላክ አለ አውቃለሁ። ይሄን በቃ ላይ አጠፉን ይመጣሉ። አሁን ይሄ ወጣው አንዴ እዚህ ታየው። ሴምራ ተባለ፣ ፈቀደ ተባለ፣ ወርቁ ተባለ። ይኸው በያለንበት እንታደናለን። እናንተን እየጠበቃችሁኝ ነው የመጣው አይደለም። ሌላም ይመጣል ገና የምትደርሱበት ገና ታያ ምን አለበል ደግሞ ሌላ ገና ታያላችሁ። ያ ወስላታ ሸፍጠኛ ነው። ያ አንድ ሐኪም የተባለ ላይም ሞቷል ብሎ ይምጣልኩ ፊቴ ላይ ነው የወደቀው። ይሄም አላልኩም። ገና ሌላም ደግሞ ይመጣል። አሁን እንዲህ ያደኑ ሊያጠፉን የሚፈልጉት። በዛ ላይ ደግሞ እንደዚህ አውራ የሆን ነው ትልልቆቹ ሴምራን እንዳይኖር ሴምራ ከምድረ ገጽ እንዲጠፋ ከዛ ደግሞ የሴምራን ሀብት፣ ወርቅ፣ ቅርስ፣ ንብረት ጎልጉሎ አውጥቶ
ለራሳቸው ለልጅ ሊያሳድጉ መሰለ ለአምልኮ ሊገብሩበት በገንዘብ በምን እያደረጉ መስዋዕት ሊያደርጉ የሰው ልጅ ሰዎች ናቸው እንዴ? ወደን ነው እንዴ ዝም ያልነው? ጊዜ ነው የምንጠብቀው። ፈጣሪ እሱ ባሉበት እዛ ከነ አምልኳቸው እዛው ያጥፋቸው። እንደዛ ከሆነ መቼም አሁንም ቢሆን ግልጽ ያልሆኑልኝ ነገሮች አሉ። አቶ ፈቀደ ተደብቀው ነው የተገናኘ ነው። እርሶ ማለት ተደብቀው ብቻ ሳይሆን ሞተዋል ተብሎ ነው እንግዲህ ከቀናት በፊት ከእርሶ ጋር የተገናኘ ነው። ያሉበት ድረስም መተን በዛ ሁኔታ በዛ ጥንቃቄ ውስጥ መተን ያገኘነዎት አሁንም ድረስ ጠብቀን የሚያኖርነዎት በዚህ ምክንያት ነው። አሁንም እንዳነሱት ደግሞ ዶክተር ዮሴፍ እንኳን ሳይቀር ፍለፊቶ የወደቀው በህይወት አሉ ብሎ ነበረ። ይህ ሁሉ ነገር ታዲያ ለምን ሆነ? የእርሶ መደበቅ፣ የእርሶ ሞተዋል መባል እንዳሉኝ እዚህ ጉዳይ ላይ ምናልባትም እንደ ጀማ እንደ ቡድን መሪ እንጂ እጄ በቀጥታ የለበትም ነው እያሉኝ ያሉት። ከእርሶ ንግግር የተረዳሁት ነገር ለምን አስፈለገ? ሞተዋል መባሉ፣ ጠፍተዋል መባሉ፣ አቶ ፈቀደ በህይወት የሉም መባሉ እዚህ ጋር ታዲያ አግኝተውኝ እኮ ነው፣ ገድለውኝ እኮ ነው፣ ሞተ ብለው እኮ ነው። ይሄን እኮ ነግሬሃለሁ፣ በፊት እኮ ነግሬሃለሁ። እስቲ ያወራሁትን ቁጭ ብዬ ሰምቻለሁ፣ እኔ አይቻለሁ። የእናንተኑ እንትን ነግሬሃለሁ። ሂድና እዛ ላይ ሞተዋል ብለው ገድለውኛል እኮ። ታዲያ ለምንድን ነው ብትር የመጣሁት ያገኘኝ የነበረው? እነማን ናቸው? ሴምራ አሞቴዎች ናቸው ወይ? የዛሬ ስንት ዓመት ነው? በዚህ ጉዳይ ነበረ፣ በአቶ ጣሰው ጉዳይ ነበረ ወይ? እሱ አይደለም፣ ሴምራ በተገኘበት ሊያውም እንደኛ ደግሞ ያሉ ሰዎች ከተገኙ ይጠፋሉ። ገደል ላይ ነው የወረወሩኝ፣ መተውኛል። ጀርባዬን አሳያለሁ ከፈለክ። ችግር የለውም፣ እሱ ችግር የለውም። ጊዜ ደግሞ አሳየ። ቀስ ብዬ ነው እውነቱን ማወጣው የምናገረው አልኩ አይደለም። በቃ ይሄንን ነው ሞተዋል ብለው እና ምስኪን ገበሬ እኮ ነው አንስቶ ተንከባክቦ ቁስሌን አክሞ 8 ወር ከ19 ቀን 8 ወር ከ19 እድሜና ጤና ይስጠው። ልጆቹን ይባርክለት፣ ምድሩን ለም ያርግለት። እሱ ነው ያኖሮኝ፣ ሰው አድርጎኝ ከየት አቆራርጬ በእግር ስንት ኪሎ ሜትር ከተማ የገባሁት። ከዛ በኋላ ሞተ ተባለ። ስንት ዓመት ሙሉ ሞቷል ተብሎ ነው ይኸው እንደሰማሁ ነው። ሁሉም ሞተ ገለነዋል ብለዋል እነሱ። ከዛ ደግሞ መጣ ይኸው እስቲ እውነት ነው እስቲ ይምጣና ይሄን ፊት ለፊት አልኩ። ወደቀ ሞቷል ብሎ ተጋዝቷል አልነበረም እንዴ? አልሰማሁም እናንተ ላይ ያኔ አይደል እንዴ በእንትና ጉዳይ የመጣሁት? ለዚህ አይደለም ሌላ ምን አለ? አቶ ፈቀደ አሁን ማረጋገጫ የምፈልግበት ሰዓት ላይ ነኝ ከእርሶ። ቃል በቃል እያሉኝ እንዳለው ከሆነ ጣሰው የተባለን ሰው ልጁ በነገረን አሰቃቂ አገዳደል ሁኔታ አልገደለም ብሎ እርግጠኛ ሆኖ መናገር ይችላሉ? እርሶ ጣሰውን አለመግደሉን ማረጋገጥ ይችላሉ? ባለበት አሰቃቂ መንገድ ባለበት ሁኔታ አለመግደሉን እርግጠኛ ሆኖ ቃል በቃል መናገር ይችላሉ እርሶ? አሁንም ቢሆን ቃል በቃል እኔ በእጄ አይደለም፣ የኛ አመራር የሰጠው ተልእኮ ነው። ግልጽ ነው። በቃ ይሄ ነው፣ በእኛ አመራር ነው። ስለዚህ ተነገረው አልኩ። በቃ እኔ ብቻ አይደለሁም፣ ወርቁም ገደለ ተብሏል፣ እንትናም ገደለ ተብሏል። ግን እኔ ነኝ አሁን ፊት ለፊት ስለመጣሁ ነው እሱ ተነስቶ የመጣው እኔ ሊያጠፋኝ። በወቅቱ የኛ አመራር ስለነበረ ይሄ ነው፣ ግልጽ ነው። እሺ አሁንም ቢሆን እንግዲህ ነገሮች እየከረሩ እንደመጡ ነው የሚሰማኝ፣ እየተጠላለፉ እንደመጡ ነው የሚሰማኝ። እንግዲህ ከዚህ በፊትም ከእርሶም ጋር ስናወራ ስለ ሀብት ጉዳይ ነው እየሰማን ያለ ነው፣ ስለተቀበረ ሀብት ጉዳይ። በዋናነትም እንግዲህ ሁለቱ ጎሳዎች ሊያያዙበት የቻሉበት ምክንያት አሁን ላይ ድረስ ያ ነው። ግራ እያጋባኝ ያለው ነገር ይሄ ነው። ሁለታችሁም እንግዲህ አሞቴም ሆነ ሴምራ እስካሁን ሊስማማበት ያልቻለው እየተገዳደለ ያለበት ምክንያት ብላችሁ ከምታነሱት ነገሮች ውስጥ ይሄኛውን ጉዳይ ነው። ይሄም ጉዳይ ከሆነ እንግዲህ ወይ አውጥቶ በሰላም መካፈል ወይ በድርድር ያለውን ነገር ድርሻችሁን መውሰድ፣ ወይም ደግሞ የፈለገ ያንን ነገር መውሰድ አይችልም። በየፊናችሁ የራሳችሁን ሀብት
የራሳችሁን ጉዳይ ቆፍራችሁ ማውጣት አትችሉም? ተረት አለ አሉ። ግን እንደው ልጅነት ነው ጥያቄውም ብዬ እንደዛ ብዬ ልመለስ። መቼም ግን እኛ ይሄ ዝም ብሎ እኮ ሀብት አይደለም። ይሄ ከአያት ቅድመ አያት ጀምሮ የመጣ ሀብት ነው። ዝም ብሎ ገንዘብ ወርቅ ብቻ አይደለም፣ በር ብቻ አይደለም። ቅርስ አለ፣ ባህል አለ፣ እዚህ ውስጥ ልማድ አለ። እነሱ እኮ እኛን አጥፍቶ እኮ ይሄንን ንብረት አውጥቶ ከአንድ እንዲህ አውጥቶ ተከፋፍለው እንደው ለልጆቻቸው ትምህርት፣ እውቀት፣ ባህል፣ እርሻ መሳሪያ ሊገዙ መሰለህ እንዴ? ራሳ በቃ አምልኮአቸው መስዋዕት ሊያደርጉን ይሄን ቢያገኙ ሴምራን አጥፍቶ ይሄን ሀብት አውጥቶ እዛ ለእንትኑ መጨረስ ነው የሚፈልጉት። ወርቅ ዝም ብሎ ገንዘብ ብቻ አይደለም። እዚሁ ማንነት ነው ያለው፣ ባህል ነው፣ ቅርስ ነው፣ ማንነታችን ነው። ደግሞ እንደ አሁን እዛ በየሀገሩ እንትን ተገኘ ተብሎ ወርቅ ተገኘ ተብሎ እንደሚወጣው ነዳጅ ተገኘ ተብሎ እንደሚወጣው መሰለህ እንዴ? ይሄ እኮ ቀላል ነገር እኮ አይደለም። በጣም ንጽህና ይፈልጋል፣ ቅድስና ይፈልጋል። የራሱ ማን ነው ሄዶ ችሎ አውጥቶ እንዲህ እንኩ ሚል? ይሄ በጣም ጥቂት። ይሄ ከኛ አያት ቅድመ አያቶቻችን ጥቂት ሰዎች ናቸው እንዲህ ለመግባትና ለመንካት እንኳን የቻሉት። ጥቂት፣ አይደረስበትም። ማን ችሎ ነው የሚገባውስ? ቀድሞ ነው እንኳን ማውጣት ቀርቶ ስንቱ እዛ አልቋል የደረሰ ለዝረፍ ያለም። እኛ እንደ ነገሩ ነው የምንጠብቀው። ከላዩን ነው እንደው ይሄ ቅርሳችን ነው ብለን ስለሱ እንዋጋለን፣ ራሳችን እንጠብቃለን እንጂ ጠባቂ እኮ የራሱ ጠባቂ ያለው። ማንም እንደ ቆሎ ዘግኖ እንደ አፈር እንደዚህ አያወጣውም። ማንም አይችልም። እነሱም ቢሆኑ ያልቃሉ። እንደው እኛ በርህራሄ እንደ ሰውነት ብለን ነው እንዳይደርሱ እንጂ እኛ አሞቴ መቼም ሁሉም አሞቴ አንድ አይደለም። የሰው ልጅ ነው። ነፍስ አለ እዛ ውስጥ። ንጹህ ሰው እኮ አለ እዛ ውስጥ። ቀላል ነገር እኮ አይደለም። አይወጣም አልኩ። ጥቂት ሰዎች ናቸው አልኩ። አያት ቅድመ አያቶቻችን ጥቂት ነው መግባት የቻሉት። እንኳን ማንም ስንቱ አልቋል እዛ። እኛ ሐሞቴን እናጥፋ ብንል ይሄን ቦታ መተው ነው በቃ። ሙሉ ለሙሉ ገብቶ ያልቃል። ያው እንኳን እነሱ እኛም አልቻልንም። ቅድስና ይፈልጋል ቦታው፣ ንጽህና ይፈልጋል ነው ምልህ። ያ እኛ አሞቴ ሁሉም አሞቴ አንድ አይደለም። መቼም የፈጣሪ ፍጡር ነው የሰው ልጅ እንጂ ሙሉ ለሙሉ አሞቴ ጥፋ ብንል ክፍት ማድረግ ነው ነገሩን፣ መተው። ቀጥታ ሁሉም እዛውንም ቀልጦ የሚቀረው፣ እዛውን ተቀስፎ የሚቀረው፣ እዛው ስንቱ ገብቶ አልወጣም፣ ደብዛው ጠፍቷል። ስንቱ ከኛው ውስጥ እንደው ተደብቀን እናወጣለን ያሉ ሊሸጡ ወደ ሌላ ነገር ሊያደርጉ የሞከሩ ስንቱ እዛ ውስጥ ገብተው እንትናቸው ኮቴያቸውም አልተገኘም፣ ምናቸውም አልተገኘም። ደብዛቸውን የጠፋው ምን አለ እዛ እንዴ? እኔ እኮ አሁንም ለእውነት ብዬ ነው እንጂ እንደ ቀልድ የሚነገርም አይደለም። አንደኛ አንተ ራሱ ከባድ ጉዳይ ነው ጥያቄው። እንደው አንተ ሆነ ነው እንጂ ያው መቼም ያው ከተማ ልጅም ስለሆንክ እና አንተም ስለሆንክ ነው ነገርኩህ እንጂ እቺን ራሱ እንደዚህ እንዲህ ነው ብዬ ያልኩት እንደው ነገሩንም ለማጥራት ይሄ ነው እንጂ እንደ ቀልድም የሚወራ ጉዳይ አይደለም። አይነሳም በእኛ እንትንም እንደው እውነት ነው ብዬ ነው እንጂ እንደ ስርዓት፣ እንደ ባህል፣ እንደ ደንብ፣ እንደ
ጎሳ ኃላፊነት ተሰጥቶት እንደነበረ አንድ ግለሰብ ይህንን አንድ ሴምራ በፍጹም ማንሳት አይችልም። ቢጠየቅ አይደለም መሳሪያ ቢደገንበት ማይወራ ነገር ነው። ግን እሱን ተው፣ ለጊዜው እንተው፣ ሌላ ጊዜ እናወራለን። ትንሽ አንተም ሴምራን እወቅ መጀመሪያ። እንደ ቀላልም አይደለም። እናንተም ስለምትቸኩሉ ብትሉ እዛው ተው። እንግዲህ እርስዎ ያሉን እንግዲህ ነገሮች በጣም የተወሳሰቡ ነገሮች ናቸው። ነገሮችን እንግዲህ ግልጽም ያልሆኑ ነገሮች አሉ፣ መጥራትም ያለበት ጉዳዮች አሉ። እንግዲህ ተመልካቾቻችን እዚህ ጋር ስንመጣ ከዚህ ጉዳይ ላይ ስንነሳ የተነሳንበትን ነገር ተመልክታችኋል። እንግዲህ አቶ ጣሶ የተባለ ሰው በጣም በአሰቃቂ ሁኔታ በአቶ ፈቀደ ተገሏል በሚል መነሻነት ነው። ይህን ደግሞ አጎቴ ነግሮኛል። እሱ ቃል በቃል ያለን በዛው መጠን አባቴ ላይ የሆነውን ሁሉ አቶ ፈቀደ ላይ ማድረግ እፈልጋለሁ ብሎ ነው የተነሳው። እርሶ ደግሞ ሲነግሩኝ እዚህ ጋር አንድ 17 18 ሰዎች አሉ። ከዛ ጦርነት ተነሳ። እኔና ወርቁን ጨምሮ ሌሎች 2 ሰዎች የጎሳው መሪ ነበርን። የጎሳው የጦር መሪዎች ነበርን። እንግዲህ ከመጋፈጥ እነሱን መልስ ምት ከመስጠት ሌላ እንዳለው ያደረኩት ነገር የለም ነው እያሉኝ ያሉት። ከሱ ጋር በማወራበት ጊዜ ደግሞ ከካሜራም ጀርባ እንደዚህ ለመስማትም የሚከብዱኝ በጣም ብዙ ነገሮችን የነገረኝ ይሄ ልጅ። አሁን እነዚህን ነገሮች ማጥራት የሚኖርብን ሰዓት ነው። እነዚህ ሁሉ ደግሞ መነሻዎች አላቸው። የሀብትም ጉዳይ የሚባል ነገር ተነሳ እዚህ ጋር። የሀብቱ ጉዳይ ደግሞ ሲነሳ ከባድ የሆነ ሀብት ከጀርባው ብዙ ነገሮችን እንዳለው እንግዲህ ስለ መንፈስ አሰራርም ጭምር ነው እየነገሩኝ ያሉት። ከሰውኛ ጉዳይ የዘለለ ነው። እዛም ቦታ እናወጣለን ብሎ የተሰለቡ ደብዛቸው የጠፋም ሰዎች አሉ እያሉኝ ነው እርሶ። አሁን ላይም ማንሳት ስለሱ አልፈለጉምም። ይህንን በእርግጥ በጊዜው እንመለስበታለን። አሁን ግን ያለውን ነገር የግድ ማጥራት ይኖርብናል። ከዚህ ልጅ ጋር ከካሜራም ጀርባ ብዙ ነገሮችን አውርተናል። ካሉኝ ነገሮች ጋር እንኳን እየተጋጨብኝ ያሉ ጉዳዮች አሉ። እንግዲህ ምንድነው የምናደርገው? አቶ ፈቀደ ልጁ በቀጥታ እዚህ እንዲመጣ አድርገናል። የኛ ሰዎች ይዘውት እየጠበቁን ያሉት። አሁንም እዚህ ጋር ከሱ ጋር ላወራ የፈለኩት አንዳንድ ነገሮችን ማጥራት ስላለብን ነው። ከራሱ አንደበት እውነታውን መስማት ስላለብኝ ነው። አሁን እንግዲህ ምንድነው ላደርግ የምችለው? ልጁን በቀጥታ እዚህ እንዲያመጡት ነው ማድረገው። ከእርሱ ጋር ግን ያለውን ነገር ፊት ለፊት እንዲነጋገሩ ፈልጋለሁ። እውነት እኮ ነው የያዝነው እኛ። ምን እንፈራለን? ሴምራ እኮ ነኝ እኔ። እውነት እኮ ነው የያዝኩት እኔ አይደለሁም። እኛ እርስ በርስ እንጠባበቅ ብለን ነው እንጂ እኛ ያውቃሉ እነሱም አሞቴ እንደ ቀልድ ሴምራን አይዳፈርም በምንም። እሺ እንግዲህ አቶ ፈቀደ የኛ ሰዎች ከካሜራ ጀርባ እሱን ይዘውታል። ይዘውት እንዲመጡ እናደርግና ፊት ለፊት ያለውን ነገር እውነታውን እናውራ፣ እናጥራ። እንግዲህ ተመልካቾቻችን የኛ ሰዎች ከኋላ ይዘውታል ይሄንን ልጅ። እንግዲህ በቀጥታ ያመጡና ፊት ለፊት እውነታውን ምንሰማ ምናጣራ ይሆናል። እስከመጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። እንግዲህ ተመልሰን መተናል ተመልካቾቻችንና በቀጥታ አንተንም እዚህ እንድትመጣ ያደረግነ የኛም ሰዎች አንተን ይዘው ከመጡት ያለውን ነገር የግድ ማጥራት ስላለብን ነው። ከአቶ ፈቀደም ጋር ፊት ለፊት እንድትነጋገሩም የፈለግንበት ምክንያት በዚህ ጉዳይ ነው። አንተ እውነታዬ ነው ብለህ እየነገርከኝ ያለው ከአቶ ፈቀደ እየሰማሁት ያሉት ነገሮች የተለያዩ ነገሮች ናቸው። በመጀመሪያ ግን ከምንም ነገር ከመነሳታችን በፊት ስለ አጎትህ እርግጠኝነት መስማት እፈልጋለሁ። ምክንያቱም እየነገርከኝ ያለው ነገሮች የመጡት ካጎትህ ነው። ነግሮኛል እያልክ ያለህኝ አጎትህን ነው። ከአጎትህ ሰጠኝ ካልከው ኤቪደንስ አጎትህ ነግሮኛል ካልከው ታሪክ እውነተኛነት ማረጋገጫ ፈልጋለሁኝ ካንተ። አንተ በራሱ ያረጋገጥከው እውነታ ነው ወይ? እንግዲህ እኔ አጎቴ ማለት ለኔ አስበው ለአባቴ እኮ ወንድሙ ነው። እኔ አባቴን ሳጣ እኮ እሱ ወንድሙን አጥቷል። ስለዚህ እኔ በሰዓቱ ልጅ በሆነም ሁሉን ነገር ሊያውቅ የሚችለው በተሻለ ሁኔታ እሱ ነው፣ ወንድሙ ስለሆነ ለኔ ደግሞ አባቴ ነው።
ስለዚህ ሌላ ማውቀው ሰው ሌላ የቅርብ ዘመድ ወይ ወንድም የለኝም። አንድ ነኝ ለእናቴም ለአባቴም እና እናቴንም ካጣሁ በኋላ አባቴን ሳጣ የኖርኩትም ያደግኩትም ካጎቴ ጋር ነው። አጎቴ ለሚለኝ ነገር እርግጠኛ ነኝ ሁሌም። ለእኔም በጣም ጥሩና የሚያስፈልገኝን ነገር ነው ሲያደርግልኝ የሚያሳድገኝ። የሚዋሽበት ምክንያትም የለውም። አጎቴ የሚዋሽበት ምክንያት የለም። የወንድሙን ገዳይ ነው እያወራ ያለው እና ሌላ ባዳ ሰው አይደለም። ገብተዋል እየነገረኝ ያለው። ስለዚህ ላምን የማልችልበት ምክንያት የለም። እንግዲህ አቶ ፈቀደ የተባለውን ነገር በሙሉ ሰምተዋል። ስለ አቶ ጣሰው አሟሟት ሳይቀር የነገረው ለዚህ ልጅ አጎቱ ነው። የተፈጠረውን ነገር ያስረዳው እሱ ነው። ስለዚህ ምንድነው በቦታው የተፈጠረው? እርሶ ጣሰውን ወይም ደግሞ የሱን አባት ሙሉ በሙሉ መግደሉን ታሪክ ነጋሪ ወይም ደግሞ ወሬ ነጋሪ ሆኖ የቀረው እሱ ነው። በመጀመሪያ ግን ይሄንን ሰው ያውቁታል ወይ? አጎት የተባለውን ሰው ያቶ ጣሰው ወንድም የተባለውን ሰው የነገረንን ሰው እሱ ያውቁታል ወይ? እሱ ልጅ እኮ ነው፣ ልጅ ነው፣ አሁንም ልጅ ነው። እንኳን እሱ ምንም እንኳን አባቱ ቢሆንም መጀመሪያውም ልጅ ነው። እንኳን አሁን ያኔም ልጅ ነው። እኔ አሁን በጣም ሁሉ ነገር የማውቅ ትልቅ ሰው ነኝ፣ ልጅ አይደለሁም። ያኔ ልጅ ነበርኩ ማለት አሁን ልጅ አይደለሁም። አሁን የማደርገውን ማቅ ሰው ነው። ይህ ሰውዬ ገዳይ ነው። እኔ አምኖላችሁ ነው የመሰለኝ፣ ብቻውን እየጠየቅነው ነው ስትሉኝ አባቴን የገደለ ሰው ነው። እነዚህ ሰዎች ገዳይ ናቸው። ብዙ ታሪክ አለ ከጀርባቸው። ይሄ ሰውዬ አባቴን የገደለ ሰው ነው። እንዲሁ አይነውውን ሳየው ቀልቤ ነግሮኛል። እንግዲህ አንድ ሀገር ሲያሸንፍ ጦርነት ቢኖር ያም ንጉስ ነው እና ታች ያለው ወታደር ለወታደር ነው። እንግዲህ ወታደርን የሚያሸንፍ አሸንፍ የሚባለው ያው ንጉስ ነው ወይም ደግሞ የሀገር ነው እንጂ ወታደሩ አሸነፈ አይባልም፣ ስሙ አይጠቀስም። አባቴን መግደሉን ቀጥታ ለምን አትጠይቀው? ምንድነው መሰለህ የተፈጠረውን ነገር በጊዜው የሁለቱ ጎሳዎች ጸብ፣ አንተም እንደምታውቀው ከዚህ በፊት የሁለቱ ጎሳዎች ጸብ ተፈጥሮ ነበረ በመሃል። ነገር ግን እኛም ራሳችንን ለመከላከል የጦር መሳሪያዎቻችንን አዘጋጅተን ነበረ። አሞት የተባለውም ጎሳ የራሱን ሰዎች ይዞ መጣ። በዛ መካከል እንግዲህ ጦርነቱ ተፈጠረ። እኔ የጎሳው መሪ ነበርኩኝ እንጂ እንዳለው አቶ ጣሰውን ወይም ደግሞ የሱን አባት በፍጹም አልገደልኩትም። መግደል ብቻ አይደለም፣ በጣም በአሰቃቂ ሁኔታ ሰውነቱ ተቆራርጦ ሰው እንደዛ ሞቶ አያውቅም። በጎሳውም ላይ በጣም ትልቅ ቁጣ ያስነሳ ነበረ ሁኔታው። ይህንን ያደረገው ደግሞ እሱ መሆኑን ሞቷል ተብሎ እኮ ተደብቆም ሲኖር ነበር። የሞቱን ድራማ ራሱን ያዘጋጀው በእርግጠኝነት። አንተ እንግዲህ ትንሽ ከተማም ስለቀመስክ እንደው ጥሩ ትሆናለህ ብዬ ነው መጠብቀው። አሁንም እውነትን መከተል ነው የሚያዋጣው። የአሞቴ ቅጥፈት እንደው አንተም ማመለካከት ከተቀየረ በጎሳ ይሄ በአንድ ላይ የሚባለውን ነገር ከማውራት በራስ ሚዛን በራስ አመለካከት እንደ ወጣት በራስ መንገድ ነው ነገሮችን መርምሮ ማጣራት እንደ ወጣትና ትንሽ ተምረሃል አይደለም? እንደ ተማረ ሰው አባቴን ገለሃል አልገደልክም ሰው ከተማም እንደቀመሰ ሰው እንደሚያውቅ ሰው አመለካከቱ ከተቀየረ ብዬ ነበረ። ግን አሞቴ አንተ አባቴን ገለሃል አልገደልክም እንደዛ ብለህ ለምን አትጠይቅልኝም? አንተ እሱን እኮ በማስረጃ እየነገርኩት በቃ ይኸው ነው። አይሻሻሉ አንዱ ራሱን እያሸሸ ነው የሰውዬ። ጭራሽ ከአባቴ ገዳይ ጋር ነው ቁጭ ብዬ እንዳወራ እየፈቀድክልኛል። አንዱ ከአንዱ አይሻሻልም። ከተማ ገብቶ ታምሮም አይቀየርም። በቃ የተማርኩትም አባቴን የገደለን ሰው ሳይ ቁጭ ብዬ ላይ አይደለም። አሁን አሞቴ መሆንን አረጋገጥ። አዎ አሞቴ ነው። አባቴን ገለሃል አልገደልክም? ተረጋጋ አቶ በቀለ። አሞቴ ነው አይደለም? አቶ በቀለ እነሱ አይደለም። ቁጭ በል እነሱ አይደለም።
እድሜ ልክ ቆሻሻ። አቶ ፈቀደ እንዲህ ናቸው። አይደለም አቶ ፈቀደ ስድብ ነው፣ ሌላ ነገር የለውም። ይሄ ሰውዬ ጭራሽ ከአባቴ ገዳይ ፊት ለፊት ቁጭ አድርገህ ነው እያዋራህ ነው። እየሰደበኝ ነው። ልብ አድርግልኝ። እንደዚህ እንዲሆን አይደለም። አቶ ፈቀደ አዳምጡኝ። አሁን የገባችሁ ከተማ ገብታችሁ አሁን ሌላ እያደናችሁ አሁን ሴምራን የተባለ ለማጥፋት ነው የገባችሁ ከተማ። ቆይ አቶ ፈቀደ አዳምጡኝ። መጀመሪያ ተረጋጉና አዳምጡኝ። ተረጋጉ። አዎ አይቀርላችሁም። ይኸውልህ አዳምጡኝ። አንዴ ቆይ፣ ካሜራውን አጥፋውና አንዴ ቆይ። እንግዲህ የነበርንበትንም ሁኔታ ቀረጻችንንም እንድናቋርጥ የተገደድነው በእናንተ ምክንያት ነው። አንተንም አቶ ፈቀደንም እዚህ ጋር ሳመጣችሁ እውነታውን እንስማ፣ ከሳቸውም እውነታዊ ብለው የያዙትን እውነት ሰማን። አንተም ከራስህ መንገድ የነገርከንን ነገር ሰማን። አሁን ደግሞ እኛ በራሳችን መንገድ የምናጣራበት ሰዓት ነው። ለዛ ነው ሁለታችሁንም እዚህ ጋር ያስቀመጥኳችሁ። አሁን የእውነታውን በራሴ መንገድ እደርስበታለሁ። ያ እንዲሆን ደግሞ ሁልጊዜ እየነገርኩም ነው፣ እውነታውን እየነገርኩ ነው። እሱም ግን እንድጠይቅልኝ አስረግጠ የምፈልገው አሁን አባቴን ገድሏል አልገደለም? አትቅረፉ። በቃ የትም ሄዴት አሞቴ ነው። በቃ ይመጣል። ይሄ መልስ መመላለሱን ተው። ቆይ ከእውቀት ነፃ መሆን በቃ ከባህል ይሄ ለመሸሽ የሚያደርገው ነገር ነው። እሺ መደማመጥ አንችልም? አቶ ፈቀደ ማውራት የምንችለው መደማመጥ ስንችል ነው አይደለ? የምናወራበት ተራ ይኖረናል። እንደ ትልቅ ሰው እዚህ ጋር ቁጭ ብለን እንድናወራ የፈለኩት እንድንደማመጥ ነው። ቆይ አቶ ፈቀደ በቃ የራስዎት ጊዜ መሰጦት ጊዜ አለ። ብዙ ነገሮችን አወራን አይደለ? ትልቅ ሰው ነው፣ እድሜ ያስተምሮታል። በስነ ስርዓት እናወራ። የእርሶ ተራ ይኖርታል፣ የእሱ ተራ ይኖራል፣ እኔም የራሴ ተራ ይኖረኛል። ይህንን ጉዳይ እኔ በስነ ስርዓት ያለውን ነገር አውርተን እንለያይ ብዬ ነው። ካንተም አንደበት እየሰማሁት ያለው እኔ እስካሁንም ራሴን እያመመኝ ነው። ከካሜራ ጀርባ በጣም አስደንጋጭ ነገር ነው የነገርከኝ። በፍጹም እንደዚህ ይሆናል ብዬ ስላልጠበቅኩኝ ማለት ነገሮችን እኔ በራሴ መንገድ ማጣራውን ነገር አጣራለሁኝ እያልከኝ ነበረ። መቼም የነሱ ቁልፍ የሆነ ሰው ከኛ ጋር ወይም ደግሞ ከአሞቴ ጎሳ ጋር የተቀላቀለ ሰው አለ ብለህ ነበር የነገርከኝ አንተ። አሁን እሱን ጉዳይ የምናወራበት እሱን አንስተን እንግዲህ እውነታ የምትለውን ነገር የምናዳምጥበት ሰዓት ላይ ነን። አንተ ስለዚህ ጉዳይ የምትለኝ ነገር አለ? አዎ አለ። ግን ያውቃሉ እነሱ ይሄን ጉዳይ በደንብ ያውቃሉ። ምንድነው የሚያውቁት? ምንድነው ምን እያለኝ ያለው እሱ ከሚራም ጀርባ ካንተ ጋር ያወራ ነው። እንግዲህ የነሱ ቁልፍ የሚባል ሰው ወይም ደግሞ ከሴምራ ወገን የሆነ ሰው ከኛ ከአሞቴ ጋር ተቀላቅሏል የሚል አይነት ነገር ነው የነገርከኝ። ተቀላቅሏል? ምንድነው ተቀላቅሏል? ይሄ ማለት የሴምራ ቁልፍ ሰው አይደለ? ስለዚህ ጉዳይ ነው አይደለ? ካንተ ጋር ከካሜራ ጀርባ በትክክል አዎ። አሁን በካሜራ ፊትም እደግመዋለሁ። ራሱን አይፈልጉም። ቁርኝነት እንዲኖር አይፈለግም። ጎሳዎች ከጎሳዎች አንድ ላይ እንዲኖሩ እንዲጋቡ አይፈለግም። ጠላት ነው። ጠላት እርስ በርስ አይሆንም። ዝም ብለህም ስታስበው ግን ሌላም ታሪክ አለ። ያልነገርኩህ ብነግርህ ትልቅ የፍቅር ታሪክ አለ። በጣም የሚገርም ታሪክ አለ። ምንድነው? ምን አሞቴ የት ነው ፍቅር የሚያውቀው? የት ያውቃል? ቅጥፈት ደሉትን ታሪክ ያውቃሉ። እሱን ሌላ ጊዜ እነግርሃለሁ። አልነገርኩህም። ፍቅር አሞቴና ሴምራ የተጋቡበት ፍቅር እኔ ከሱ አሁን በእድሜ አንሳለሁ። እኔ አሁን ብዙ ነገርን ሰምቼ አድጌያለሁ፣ አውቃለሁ። እነዛም በእሳት ያቃጠሉትን የፍቅር ታሪክ ያውቃሉ። ይሄንን አሁን በኩራት አይደለም። እኛ ጋር የሴምራ የሆነ ሰው እነሱ የአሞቴ የሆነ ሰው እነሱ ሴምራ ውስጥ የሆነ እነሱ እንደ ሴምራ የሚያስቡት ግን ዘሩ የአሞቴ የሆነ አለፍ ቁልፍ ሰው የምናውቀው እንደ ኩራት አይደለም። ግን በእርግጥ እንደውም አፍርበታለሁ። የምሬን ነው የምልህ። ይህን ደግሞ ያውቃሉ፣ እነሱ ራሳቸው ያውቃሉ። አሞቴ ውሸት እያወራ መች እንዴት ነው ማያፍረው? አላፍርበትም። አድሩ እንዴት ታፍራለህ? ውሸት እኮ ባህል ነው፣ ልማድ ነው። እናንተ ቅጥፈት፣ ውስልትና። አሁን ያልገባኝ ግልጽ እንድታደርግልኝ ስለምፈልግ ነው። እያልከኝ ያለው ያውቃሉ ነው እያልከኝ ያለው? በትክክል ያውቃል። አውቆ ነው ዝም ያለው። ይህ ሰው ብዙ ነገር ያውቃል። በደንብ ጠይቀው። የምሬን ነው የምልህ፣ ጠይቃቸው። የነሱ ቁልፍ ሰው የሆነ ምንድነው እናቆሽ? ምን
ምንድን ነው የምታየው? የእኛ ቁልፍ ሰው ምን? እንግዲያውስ ንገረኝ ካልከኝ የልዑል እናት አሞቴ ናት።